ተው ተው። ምንድነው የሚያንቀጠቅጥሽ አንቺ? ውሃው ልደፊው ነው እንዴ? እኔ ልታታልለኝ አትችልም። እሺ እባክሽ ይቅርታ አድርጊልኝ። ሰይጣን አሳስቶኝ ነው። ማለት የምትፈልጊውን ብር ሰጥሻለሁ። እኔ ብር አልፈልግም። ብቻ ከዚህ መሄድ ነው የምፈልገው። ሚስቴ የምትልሽን ሁሉ ነገር እሺ በይ። ቆንጆ ነገር ሰርችልሻለሁ። አሁን ጠጪ። እሺ ለጤናሽም ጥሩ ነው። ጠጪ። እትዬ ወዴት ያመመኝ ነው? ምን ሆነሽ ነው? አላውቅም። እባክሽን እርጂኝ እባክሽን። ሆዴ ያለው ልጅ የሆነ ነገር እየሆነ ነው። እባክሽ አንቺ ያምሻል እንዴ? እጅ የለሽም? ለአንቺ ብዬ ያዘጋጀሁትን እንዴት ትደፊዋለሽ? ሲጀምር አውቀሽ ነው፣ ሆን ብለሽ እኔን ለማናደድ። ትሰሚኛለሽ? ማቃሰትሽን አቁሚና አርፈሽ ተኝ። እሺ? የዚህን ያህል በሽታሽን አታጋኙ። ስሚ፣ እዚህ ቤት ውስጥ እኔ ማዝሽን ብቻ ነው ማድረግ የምትችይው። እሺ? አሁን ድምፅሽን መስማት አልፈልግም። እረፍት አድርጊበት። ምናችሁ ነው? ድምፅ ሰምቼ ነበር። ልጅቷ ላይ አንድ ነገር እንዳታደርጊ እባክሽ። እኔ ስህተት ሰርቻለሁ አውቃለሁ። አዎ ልጅቷ ግን ምስኪን ነች። እዚህ ቤት ውስጥ ምንም የምታውቀው ነገር የላትም። እሷ ላይ ጉዳት ያደረስን ነገ ህጉም እግዚአብሔርም ይጠይቀናል። አንተ ፈሪ ጀግና መስለህ ሰራተኛ የምታስረግዝበትና እኔን የምታዋርድበት አቅም አለክ አይደል? አሁን ግን እንደ ምስኪን ሰው ትንቀጠቀጣለህ። ምንም አልሆነችም። ጠጪ ብዬ የሰጧትን ነገር ደፋችሁ። እሷም እንዳንተ አድርባይ ነገር ናት። ስማኝ ሳምሶን፣ እኔ ግን ይህን ልጅ ማጥፋት አልፈልግም። እግዚአብሔር ለእኛ ልጅ አልሰጠንም። ይሄ ልጅ ደግሞ ያንተም ደም ነው። እኔ በዚህ ማህበረሰብ ውስጥ መካን ተብሎ መኖር ሰልችቶኛል። ይሄ ልጅ ሲወለድ ግን የሚወለደው የእኔ ልጅ ሆኖ ነው። ለሰፈር ሰዎች እኔ ራሴ አርግዤ እንደወለድኩት አድርጌ አሳምናቸዋለሁ። ልጅቷን ደግሞ እስከዛው ድረስ እዚሁ እናቆያታለን። ከወለደች በኋላ ደግሞ እውነቱን የምታጋልጥበት ምንም አይነት አቅም አይኖራትም። አንተ ብቻ እኔ የምልህን ነገር በሙሉ ሳታቅማማ መፈጸም አለብን። እናቴ የት ነው ያለሽው? እዚህ ቤት ውስጥ እኮ ተቆልፎብኝ ያለሁት። አንቺ እኮ እኔን ስትልኪኝ ከተማ ሄደሽ ሰርተሽ እራስሽን ትቀይሪያለሽ፣ ደግሞ ወንድሞችሽን ታስተምሪያለሽ ብለሽኝ ነበር። አሁን ግን ሁሉም ነገር ጨለማ ሆነብኝ። እነዚህ ሰዎች ምን አይነት አረመኔ ናቸው? ልጄን ገና ያልተወለደውን ፍሬ እንዲቀሙኝ ነው። እኔን ደግሞ እዚህ አስረው ሊያሳብሩኝ ነው የሚፈልጉት። ፈጣሪ ሆይ አንተ ካልደረስክልኝ ለእኔ የሚደርስ ማንም የለም። እባክህ ለዚች ንጹህ ነፍስ ስትል መንገዱን አሳየኝ። ከዚህ ውስጥ የምወጣበትን መንገድ ስጠኝ። አዎ ሲስተር ሮዛ፣ ትላንትና የነገርኩሽ ጉዳይ በጣም ሚስጥራዊ ነገር ነው። አንቺን ያነጋገርኩሽ ታማኝ መሆንሽን ስለተረዳው ነው። ዛሬ ከሰዓት በኋላ ላይ መተሽ ልጅቷን እዚሁ እንድታያትና ምርመራ እንድታደርጊላት እፈልጋለሁ። ሆስፒታል ይዣት እንዳልሄድ ታውቂያለሽ የሰፈሩን ሰው ወሬ። ለውለታሽ የሚያስፈልገውን ገንዘብ በሙሉ ከፍላለሁ። በአንድ ጊዜ ህይወትሽን የምትቀይሪበትን ጥቅማ ጥቅምም ታገኛለሽ።
እሺ እንደዋወላለን። ልጅቷን ውጪ መውሰድ በጣም አደገኛ ነገር ነው። መንገድ ላይ ሰው ቢያያት ወይም ደግሞ ሆስፒታል ውስጥ አንድ የሚያውቃት ሰው ቢያገኛት ሚስጥሩ አደባባይ ወጣ ማለት ነው። ሲስተር ሮዛን የምተማመንባት ነርስ ናት። ስለዚህ የሕክምና ምርመራውን እዚሁ ቤት መታ ታደርግላታለች። አንተ ምንም ጣልቃ እንዳትገባ፣ ፊት ላይ ያለውን የፍርሃት ስሜት አስወግድ። እስቲ አሁን ማን ነው እኔን እርጉዝ አይደለሽም የሚለኝ? የትኛው የሰፈር ሴት ናት እኔ ላይ የምትቀልደው? ከነገ ጀምሮ ሰፈሩን በሙሉ ጓደኞቼም ሆኑ ዘመዶቼ እኔን የሚያውቁኝ በእርግዝናዬ ነው። ክብሬ፣ ዝናዬ፣ ደረጃዬ በምንም አይነት መልኩ አይነካም። ያቺ ምስኪን የገጠር ልጅ ወልዳ እስክታስረክበኝ ድረስ እኔ እርጉዝ ነኝ እያልኩ ሰውን ሁሉ አታልላለሁ። ሁሉም ሰው እኔን ማክበርና ማድነቅ ይጀምራል። ማንም እውነተኛውን ሚስጥር ሊደርስበት አይችልም። እቅዴ እንደሆነ ፍጹም ነው። ሰላም ነው በቄ? እንዴት ነህ? እኔ ደህና ነኝ እግዚአብሔር ይመስገን። አንተ ደህና ነህ? አዎ፣ ሰራተኛዋ እኮ ወደ ሀገሯ ተመልሳለች። ቤተሰቦቿ በድንገት ስለታመሙ ወንድሟ መጥቶ በቶሎ ነው ይዟት ሄደው። እኛም ደሞዟን ሰጠን በሰላም ሸኝተናታል። አሁን ሌላ ሰራተኛ ለመቅጠር እያሰብን ነው። እንደውም ደውልላለሁ እያልኩ ነው የደወልክልኝ። በቃ እሺ፣ ፈልግና ካገኘን እንወስዳለን። እሺ፣ አመሰግናለሁ። ፈጣሪ ምን አይነት ነገር ውስጥ ነው የገባሁት? ሚስቴ ለክብሯ ስትል እኔን ወንጀለኛ አደረገች። እውነቱንም ማልናገር ፈሪ ሰው እንኳ በቃ አንተ እኮ ነህ። ሚስት በጣም ጨካኝ ሴት ናት። ልጄ ልትቀማኝ እያሴረች ነው። እኔን እዚህ ክፍል ውስጥ ዘግታችሁ ካስቀመጣችሁኝ እብድ ነው የምሆነው። እባክህ አንተ እንኳን በሩን ክፈትልኝና ልጥፋ። ለማንም አልናገርም። በሆድ ያለውንም ልጅ ቢሆን ይዤ ከዚህ እጠፋለሁ። እባክህን ማይ፣ እባክሽ እንደዚህ አትሁኝ። ተነሽና እናውራ። እኔ ምንም ማድረግ አልችልም። ማድሪቱን ታውቂያታለሽ። ይሄ ነገር ውጪ ተወጣ አንቺንም እኔንም ታጠፋናለች። የኔም ህይወት አደጋ ላይ ነው። እባክሽ እሷ የምትልሽ ሁሉ ነገር እሺ በይ። እሷ በጥሩ ነገር ነው የምታሳድገው። እኔም ብር ሰጥሻለሁ። የራስሽን ህይወት ትቀይሪያለሽ፣ እናትሽንም ትረጃለሽ። አሁን ተነሺ። የእናንተን ብር አልፈልግም። እናንተ በጣም ጨካኝ አውሬዎች ናችሁ። እናንተ የሰውን ደምና እንባ እየጠጣችሁ የምትኖሩ ጨካኝ አውሬዎች። እናንተ ብታስሩኝም ፈጣሪ ግን የኔን እንባ ያያል። ዝም ብሎ አይተወኝም። አቤት። እሺ ማሚትዬ እንዴት ነሽ? ኧረ እኔ ደህና ነኝ። ምን ሆንሽ ነው እንደዚህ ጥፍት ያልሽው? ኧረ እኔ ያለው ያው ሰሞኑን ከቤት ስለማልወጣ ሰራተኛ የሚላለች እዛ ነው እንጂ አለው። እባካችሁ እርዱኝ! እባካችሁ አይሰማም? እባካችሁ እዚህ ቆልፈውብኝ ነው። እባካችሁ እርዱኝ! እባካችሁ እርዱኝ!
እሺ እባክሽ። ቅድም ለማድረግ እየሞከርሽ ነበር። ልታጋልጪ፣ ክብሬን በአደባባይ ልታዋርጂ ነበር ሀሳብሽ። እኔ እረዳሻለሁ፣ አግዝሻለሁ ስልሽ አንቺ ግን ተንኮለኛና አደገኛ ሴት ነሽ። ቢልልሽ ለሰዎች ሁሉ ጉዱን ለመናገር ነበር አይደል እንደዛ ስትፍጨረጨሪ ነበረው? ተናገሪ እንጂ ምን ይዘጋሻል? አሁን ሁሉም ነገር አብቅቷል። እሺ እዚህ ምቹ አልጋ ላይ የምትቆይበት ጊዜ አብቅቷል። በገዛ እጅሽ ነገሮችን አበላሽተሻል። አንቺ ወደሚገባሽ ቦታ ትሄጃለሽ። እባክሽ ነይ። ከዚህ በኋላ የአንቺ መገኘት እዚህ ነው።